ነገም እንደሚፈጠር ምን አውቃለሁ። ይሄንን በቃ እሺ በይኝ፣ በእናትሽ እሺ በይኝ። እህቴን እሱን ማግኘት እፈልጋለሁ። ስልኬን ሁላ ያገኘሁት አሁን ነው። ምን ያህል ውስጥ እየተረበሸ እንደሆነ ግን ታውቂያለሽ። እስካሁን ድረስ አልበላሽም አይደል? አይ ነው ምን እንዳደርግ ነው እንዴ? ልሙት፣ የእውነት ልሙት። በቃ እኔ ህይወቱን ላይ እያስጠላኝ ነው ያለው። በቃ የወደፊት ህይወትሽ ከሚበላሽ ቢስተካከልልሽ አይሻልሽም? ዛሬ ለምን የማይገባሽ ምንድነው? የምጨክነው እየተረዳሽኝ አይደለም። ምኑን ልጨክን? ያደረኩትን ነገር እንዲጸጽተኝ አታድርገኝ እሺ። በእናትህ እህቴ ነች። ምን አይነት እንትን ውስጥ እንዳለው ልነግርህ አልችልም። እና በቃ በእናትህ አደራ ነው የምልህ በእግዚአብሔር። ብርሃኔ 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 አንቺማ ለኔ ለኔ ብርሃን። ሰላም ፋሚሊዎች እንዴት ናችሁ? እኔ ያለው መኖር ከተባለ እግዚአብሔር ይመስገን ሰላም ነኝ። ማለት ይህንን ነገር ስሰራላችሁ በጣም ከራሴ ጋር ተማክሬ ማለት በጣም የጨነቀኝ በቃ አሁን ላይ እየተፈጠረ ያለው ነገር በቃ ከአቅሜ በላይ ሆኗል። የምር ፋሚሊ እንዴት እንደምነግራችሁ አላውቅም። በቃ የሆነ ዓለም የሚገለባበጥባችሁ ነገር አለ። በቃ ዓለም ተገለባብጦብኛል ማለት በጣም እየታመምኩ ነው ያለሁት። በቃ በጣም ማለት ነው። ማንም ሊረዳኝ አልቻለም። ማለት የሆነ አንዳንዴ የውስጣችሁ ነገር እንዲህ ነው ብላችሁ አውጥታችሁ ብትናገሩ የማይረዳችሁ ሰዎች አሉና በቃ ተናገርኩኝ ምን አልኩኝ። በቃ አሁን ላይ ያለው ነገር በጣም ከአቅሜ በላይ በጣም ስትረስ ውስጥ እየከተተኝ ነው ያለው። ማለት እንዴት ብዬ እንደማስረዳችሁ አላውቅም። በቃ በጣም ብዙ ነገር አልኩኝ፣ ለፋሁኝ። እንዴት ነው በቃ ለሰሚው በጣም የሚከብድ ነገር ነው። እኔ በህይወት እያለሁ እንዴት ነው ከማታፈቅዱ ሰው ጋር አንድ ቀን አይታችሁ ከማታውቁ ሰው የኔ ነው ካላላችሁት ሰው ጋር መዳር ማለት በቃ በጣም ነው የሚከብደው። እኔ አላውቅም። በቃ አሁን ላይ እየተሰማኝ ያለው ስሜት ራስሽን አጥፊ በቃ ማለት አልፈልገውም። የምር ነው የምላችሁ። ማለት እንደዚህ ስለው በቃ ይከብደኛል ሁላ ለራሴ። ራስሽን አጥፊ በቃ እዚህ መኖር የለብሽም ጥፊ። የሆነ በቃ የማይሆን ሀሳብ ውስጥ እየገባሁ ነው ያለሁት። በቃ የማይሆን ነገር ውስጥ እየገባሁ ነው። ምክንያቱም እንዴት እንደምነግራችሁ ማላውቅም። ምክንያቱም እዚህ ጋር እሱ አለ፣ እሱ ያፈቅረኛል። እኔ ከሱ ጋር መሆን ነው የምፈልገው። የፈለገ እንጣላ ምንም እንበል ዞሮ ዞሮ የምገናኘው ከሱ ጋር ነው፣ ከማንም ጋር አይደለምና እንደዚህ ሆኜለት ስንት ጊዜ እኔ እሱን ካወቅኩት 1 አመት አልፎኛል ማለት ነውና በ1 አመት ውስጥ በጣም ብዙ ጊዜ ተጣልተናል፣ ተታርቀናል። በቃ በጣም ብዙ ነገሮችን አሳልፈናልና አሁን እንደዚህ እንደዋዛ በቃ ተለያዩ፣ ከሱ ጋር መሆናችን እሱ የኛሞች መሆን አይችልም። በቃ በጣም የሚያስጠሉ ነገሮች ኢቭን ተመልሼ ምን አለ ባልገባው። አንዳንዴ የሆነ ጥሩ ነው ብላችሁ የወሰናችሁት ነገር በጣም መጥፎ ነገር ይሆናልና እኔ ጥሩ ነው ይጠቅመኛል ለህይወቴ። በቃ በዛ ሰዓት ላይ እረፍት ፈልጌ ነበር። በቃ ማንንም ማግኘት አልፈለኩም፣ ብቻዬን መሆን ፈልጌ ነበር። ግን ደግሞ የወሰንኩት ውሳኔ በጣም የሚያስጠላ ነገር ነው። በቃ እንዴት ልበላችሁ፣ በህይወት እያላችሁ የሆነ ማታውቁት ዓለም ላይ መግባት፣ ከማታውቁት ሰው ጋር አዲስ ህይወት ኢቭን በቃ በጣም የተናደድኩበት ነገር ቢኖር ካለኔ ሁሉ ነገር ጨርሰውታል። በቃ እኔ እንዴት ልበላችሁ፣ በቃ እንዲሆነ ነገር የራሴ ፍላጎት እንደሌለኝ፣ የራሴ ምርጫ እንደሌለኝ፣ እኔ ያልኩት ነገር መሆን እንደማይችል፣ እኔ ፍላጎቴ በቃ እንደማይከበርልኝ፣ የሆነ ነገር አርጉ ስትባሉ ግዴታ ማድረግ እንዳለብኝ፣ በቃ የሆነ ነገር አርጊ ተባልኩኝ ያንን ነገር ካላደረኩ በቃ ህይወቴ የማይሆን ነገር ውስጥ ነው የሚገባው። የሆነ ቤተሰብ ብላችሁ አሰባችሁት የማይረዳችሁ ሰው በጣም ነው የሚያሳዝነው። በቃ በጣም ልቤን እየደከመኝ ልቤን እየሰበረው ነው ያለው። ምክንያቱም እኔ ቤተሰቦቼ ናቸው ማለት ቤተሰቦቼ ብዬ አብሬያቸው እየሆንኩኝ ይረዱኛል ብዬ በቃ ዞሮ የማይሆን ነገር ሲሰራባችሁ በጣም ነው የሚከፋው። የማይሆን ነገር ውስጥ ስገባ በቃ እኔ ደከመኝ፣ ሁሉ ነገር አስጠላኝ። በቃ በጣም ነው ያስጠላኝ ሁሉ ነገር እዚህ ጋር። ምክንያቱም ጭራሽ እየተረዳችኝ አይደለም እህቴም። በቃ የማይሆን ነገር እኔ እህቴ ሁላ ልትረዳኝ አልቻለችም። ማለት እንዴት ነው አንድ ሰው አይቶ ሊረዳችሁ የማይችለው? በቃ እኔ 10,000 ጊዜ ደጋግሜ እሱን አፈቅረዋለሁ ለሱ እንደዚህ ብሎ በቃ መናገር ደከመኝ፣ ከአቅሜ በላይ ሆነ። ይህን ነገር ደግሞ ጭራሽ እኔ መቀበል አልችልም። በቃ ዛሬ ሁላ እንዴት ልበላችሁ እንደ እስረኛ
በቃ በር ተቆልፎብኝ መውጣት አልችል። በቃ ስልኬን ሁላ አሁን ማንም ስለሌለ ነው የሰጡኝ ማለት ነው። የሆነ ነፃነታችሁ ኢቭን ክላስ እየገባው አይደለም። ክላስ ከገባኝ 2 ቀን ሊሆነኝ ነው ማለት ነው። እና ክላስ አልገባም፣ በር ይቆለፋል፣ ምግብ እየበላው በቃ በጣም ብዙ ነገሮች እየተፈጠረ ነው ማለት ነው። በቃ ምግብ ሁላ በጣም ነው ያስጠላኝ። ምክንያቱም የሆነ ውስጣችሁ ሰላም ካልሆነ፣ ውስጣችሁ የሆነ ደስተኛ ካልሆነ ምንም ምግብ ሁላ ይበላላችሁ ማለት ነው። በቃ ሁሉ ነገር ሰው ማየት፣ ሰው ማግኘት፣ ምግብ መብላት በቃ ታውቁታላችሁ። ሁሉ ነገር ነው ያስጠላኝ። በቃ ሁሉ ነገር የሆነ ሁሉ ጊዜ ደግሞ የሚፈታተነኝ ነገር አይጠፋም። በቃ አንዱን ጨረስኩ ስለ አንዱ ይመጣል፣ አንዱ አልቀዋል ስል በቃ የሆነ ህይወቴ በመከራ የሆነ በችግር የተሞላ የሆነብኝ ነው ቤተሰብ። ምክንያቱም በቃ አቃተኝ። የሆነ ከእድሜያችሁ በላይ ከማትችሉት በላይ ደግሞ ሲሰጣችሁ ፈተና በጣም ነው የሚከብደው። በቃ እኔ እንጃ የውስጤን አውጥቼ እንደዚህ ነው እንደዚህ እየተሰማኝ ነው ብዬ ብናገር በጣም ደስ ይለኝ ነበር። ግን በቃ አንዳንዴ ሁላ የሆነ ችግራችሁ በጣም ጎልቶ ሲወጣ በቃ ቃል ያሰጣችኋል። ምን ብዬ ማውራት እንዳለብኝ፣ እንዴት ነገሮችን ማስተካከል እንዳለብኝ በጣም ነው በቃ የሚከፋኝ። የምን በቃ የሆነ ሰው ገባችሁ፣ ሰው አለኝ ስትሉ ብቸኝነት የሚሰማችሁ፣ ደስተኛ ሆናለሁ ባላችሁ ሰዓት ደስታችሁን የሚያበላሽ የሆነ ነገር አይጠፋም ማለት ነው። እና በቃ ዛሬ ቤተሰብ ለመጨረሻ ጊዜ ነው የመጡት። ምክንያቱም ምንም ወደዚህ የሚያስመጣ ለእናንተ ሳቄን የማሳይበት እንደ መጀመሪያው ደስተኛ መሆንበት ምንም ምክንያት የለኝም። በቃ ምክንያቱም ሁሉ ነገር የሆነ ቀን በቀን እያየሁት ነገሮች በሙሉ እየተመሰቃቀለን ያለው ቀን በቀን ህይወቴ ወደማይሆን ነገር ውስጥ እየገባን ያለው እና ዛሬ ያው ማንም ቤት የለም እና እህቴ መምጫዋ ሰዓት ደርሷል። ቢያንስ እንኳን በቃ ማለት ለኔ ሁሉ ነገር እያደረገች ያለው ኦኬ ለኔ ብላ ነው፣ ለኔ ስለምታስብ ነው። ግን ደግሞ እዚህ ጋር ፍቅሬ ሊገባት አልቻለም። እኔ እሱ ምን ያህል እንደማፈቅረው ሊገባት አልቻለም እና አላዋራኋትም ሁላ እና ዛሬ አውርቻት የምትስማማ ከሆነ ትስማማ ማለት በቃ እንዴት ነው የኔ ነገር ሊታያቸው አልቻለም። በቃ እዚህ ጋር አንቺ ልጅ ነሽ፣ አንቺ እንዲህ ነሽ፣ እኛንን የሆነ የሚሆንሽን የምናውቀው እኛን የምናስብልሽ፣ አንዳንዴ ታስቦልን የምንገባበት ነገር በጣም የማይሆን ነገር ነው እና ምርጫቸው እንደተሳሳተ፣ እኔ የማንም ልሆን እንደማልችል፣ ከማንም ሰው ጋር መሆን እንደማልፈልግ ዛሬ እነግራታለሁ። ምክንያቱም በቃ እስካሁን የተጎዳሁት እስካሁን የማይሆን ነገር ውስጥ የተገባሁት ይበቃኛል። ቤተሰብ ከሆን በኋላ ከአቅሜ በላይ የሆነ ነው። በቃ ምንም ነገር መቋቋም አቅቶኛል። በቃ ማስረዳት፣ ቃል ማውጣት፣ እንዲህ ነው ብዬ መናገር ሁሉ ነገር እያስጠላኝ ነው ያለው ቤተሰብ ነው። ዛሬ ነግራታለሁኝ። ነግሬያት የምትረዳኝ ከሆነ ትረዳኝ። ምክንያቱም ይገባታል ብዬ አስባለሁ። ቢያንስ እንኳን ከትላንት ጀምሮ አለሷችሁ። የእውነት ነው የምላችሁ፣ አንድ ምግብ አልበላሁም። በግድ ነው በቃ ውሃ ጠጪ እሺ። ምክንያቱም ምንም ፍላጎት የለኝም። በቃ ምንም ነገር የማረፍ ፍላጎት የለኝም እና ቤተሰብ ያው አሁን መምጫዋ ሰዓት ደርሷል። አግኝቻት በስነ ስርዓት በቃ ማውራት የምፈልገው ምክንያቱም ቤተሰብ በቃ አቃተኝ። የእውነት ልቤን ደከመኝ። በቃ ጠንካራ ሁኝ ብዙ ነገር ትሉኝ ያላችሁ፣ ግን እኔ ከአቅሜ በላይ የሆነ ነው። ነገሮችን ከምቋቋምበት ከምችለው በላይ አላቅም። በቃ ከአይምሮ በላይ የሆነ ነው። የሆነ ነገር ሲደራረብባችሁ ምን ማድረግ እንዳለባችሁ ላይ ይጠፋባችኋል። እና ቤተሰብ አሁን መምጫዋ ደርሷል። ስትመጣ በቃ ሁሉ ነገር እኔ እንጃ እስከዛ አንድ ክፉ ነገር ነግሬያት አላቅም። አንድ የማይሆን ነገር ነግሬያት አላቅም። እና ከተረዳችን ተረዳችን፣ ካልሆነ ግን ቤተሰብ ብቻ እስቲ የምናየው ይሆናል። እኔ እንደዚህ መቀጠል አልፈልግም። እና ቤተሰብ ማለት ቃል እያጣው ነው። በቃ ቀን በቀን በሚፈጠረው ነገር ሁሉ ነገር እየተመናመነ በቃ ሁሉ ነገር እንዴት ነው የሰው ልጅ ማለት ሁሌን የሚገርመኝ ማርያም ነው የምላችሁ። ገና በዚህ እድሜ በቃ በጣም ብዙ ፈተና ወደ ህይወቴ ሲመጣ የቱን ልቋቋመው በቃ ግራ የሚገባችሁ ታይም አለ ማለት ነው። እና የቱን ችዬ የቱን ልጋፈጠው በቃ በጣም
አልዋሻችሁ ማርያም ልቤን እየደከመኝ ነው። በጣም እየደከመኝ ሁሉ ነገር እያስጠላኝ ነው ያለው። ወይ እኔ ሰራሽ መስከረ ምን ነሽ ነው አንቺ ለዚህ ሁሉ ነገር ይናደክሽ የኔ እናት ነው ላንቺ ብዬ አንቺ ነሽ ለኔ ብለሽ ምን ማርያም በጣም እየተጎዳሁ ነው ያለው። አንቺ ብዬ ነው ላንቺ ተሻለ ለኔ ብለሽ ምን ለኔ ብለሽ የማልፈልገውን ሰው እንዳገባ ታደርጊ ለኔ ብለሽ ከማላፈቅረው ሰው ጋር ይኸውልሽ ቆንጆ አይደለም እየገባሽ አይደለም ማርያም እየገባሽ አይደለም ታናሽ ሲኖርሽ ታናሽ ሲኖርሽ ትረጅኛለሽ እየገባሽ አይደለም በረዳሻለሁ እኮ ሳይገባኝ ቀርቶ አይደለም ግን ላንቺ ብዬ ነው ቆንጆ አንቺ እኮ ነው እሱ ምን ያህል እንደማፈቅረው ነግሬሻለሁ። በቃ ከዚህ በፊት ነግሬሻለሁ አይደለ? እኔ ከዚህ በፊት ስለሱ በጣም ብዙ ነገር አውርቼሻለሁ። አዎ ስተሰርቷል በቃ ሰውን አይደለ ይሳሳታል። ግን እስከምቼ እኔ ከማላፈቅረው ሰው ጋር አንድ ቀን ካላየው ሰው ጋር ቢያንስ እኮ ማለት ነው ከሙሉ ቤተሰቦች ትሻለሽ ብዬ ነው ከማንም ምንም ነገር የምነግርሽ ማንም ሳያውቁ አክስቴም ሆነ አጎቴ አንድ ሰው ሳያውቁ ላንቺ ነው ሁሉ ነገር የምነግርሽ። አንድ ቀን ደብቄሽ አላውቅም። ግን ደግሞ አንቺ ምን እያደረግሽ ነው ያለሽው? አንቺ ለአንቺ ብዬ ሁሌ ለእኔ ብለሽ ሁሌ የምትይው ምን ወሰንኩኝ? ከማፈቅረው ሰው ጋር አብሬ ልሁን ማለት ስህተት ነው? ከማፈቅረው ሰው ጋር አብሬ መሆን አለብኝ ማለት ስህተት ነው? ታስቢ ስለምፈልግ ነው ቤዝዬ፣ ስሜታዊ እንድትሆኝ አልፈለኩም። ከሱ መራቅ በጣም እንደሚከብድሽ አውቃለሁ። በሱ የተነሳ የወሰንሽ ውሳኔ እንዳይሆን ፈርቼ ነው እኮ የእኔ ቆንጆ። ምግብ አልበላሽም ተብሎ ነው የተደወለልኝ። ታውቂያለሽ ቀን እራሱ ስራ እያለሁ እስካሁን ድረስ አልበላሽም አይደል? አይ ነው ምን እንዳደርግ ነው እንዴ? ልሙት የእውነት ልሙት። በቃ እኔ ህይወቱን ላይ ያስጠላኝ ነው ያለው። በቃ የወደፊት ህይወትሽ ከሚበላሽ ቢስተካከልልሽ አይሻልሽም? ዛሬ ለምን ማይገባሽ ምንድነው? የምጨክነው እየተረዳሽኝ አይደለም። ምኑን ልጨክን? የተረዳሁሽ ነው ቤዚ። ሳልረዳሽ ቀርቼ እኮ አይደለም። ኦኬ መረዳት እንደዚህ ነው። ለኔ ብዙ ነገር እየነገርሽኝ ብዙ ነገር ሆኜ እዚህ ጋር ደርሼ ጠንካራ ስሆን አሁን የምትሰብሪኝ አንቺ ነሽ። ትሰብርሽ ፈልጌ አይደለም። ይኸውልሽ እየሰበርሽኝ ነው እህቴ። ማርያም ነው የምልሽ ዛሬ ወይ እኔን ትመርጣላችሁ ወይም ደግሞ ያገባሻል አለች ማለት ነው። ቤዚዎች ማን ነገር ወይ እኔን ትመርጣላችሁ ወይም ያገባሻል ያላችሁ ትሰማሻለች። እየከፋሽ ስለዚህ ማይሆን ንግግር አትናገር እሺ። ታናድጂኛለሽ። እንደዛ አይነት ንግግር አትናገር። ምን ማለት ነው? ያን ሰው ትመርጣላችሁ ማለት ምን ማለት ነው? እኔ በህይወት ትፈልጋላችሁ አይደለም? እኔን ትፈልጉኛላችሁ። እኔ እንድኖር አትፈልጉ ማለት ነው? ምረጪ ማለት ነው። የምትፈልጉኝ ከሆነ ማለት ነው እህቴ ልንገርሽ፣ እኔን የምትፈልጉኝ ከሆነ ውሳኔን ታከብሩኛላችሁ። እያለቀስኩኝ አይደለም። በቃ እኔ በቃ ለምንድን ነው የማትረዱኝ? ምን እስከመሆን ነው? እስከ አብድ ነው? ምን ልሁን? ቆይ አልገባችሁም? ምግብ እየበላሁኝ አይደለም፣ ክላስ እየሄድኩኝ አይደለም። ከዚህ በላይ ምን እንደሆን ነው? ምን እስከሆን ነው? ኦኬ በሽተኛ ሆኜ ሐኪም ቤት ልተኛ? ሐኪም ቤት እንደሆነ ወይ ፍላጎታችሁ ሳልረዳሽ ሁሌ ለአንቺ ብዬ ነው። አንቺ ማሰባችም አንቺ የተሻለውን ነገር አታስቢም። ወዲህ ላስብ አላልኩም እኮ በቃ የተሻለ ነገር አንቺ እያሰብሽ አይደለሽም። የተሻለ ነገር ምንድነው? ከኔ ጋር የማይሆን ሰው አግብቼ መኖር ነው አይደለም? የማላፈቅረውን ሰው አግብቼ መኖር ነው ወይ የተሻለው ነገር? እሱ አይደለም። ይኸውልሽ እኔ ያስብኩልሽ ያለሁት ምንድነው ታውቂያለሽ? ይኸውልሽ ስለምትወጁ ብቻ ተነስተሽ ከመሬት ተነስተሽ ምን እንደወስን ነው? ምንድነው የማይሆነው ነገር? እኔ እኮ አልገባኝም። አፈቅር ልጁ ምንድነው? ሱሰኛ አይደለ? ነፍሰ ገዳይ አይደለ? ምንም አይጠፋው ነገር የለም። ምንድነው ፕላናችሁ? ይኸውልሽ ያደረገው ነገር በጣም ከባድ ነው። ምን አደረገ? የማይጠፋ ጥፋት ነው ያጠፋው። እንደዚህ ማረቅ አለ። ጥፋቱን እኮ ነው ሁላኩ ይቅር ብያለሁ። እኔ ላይ አይደለም በደል የደረሰው እኔ ላይ ነው አይደለም የሆነ ነገር የተፈጠረው። በቃ እኔ የምወደውን ሰው ለምንድን ነው የማትወዱልኝ? አልፈልግም እኮ ላንቺ ብዬ ነው ቆንጆ፣ ላንቺ ብዬ ነው። ተረጅኝ እባክሽን። አልፈልግም። በቃ እኔ እንድታመም ከሆነ ፍላጎታችሁ ኦኬ እሺ፣ ታመማለሁ። ሐኪም ቤት ተረጋጊና መጀመሪያ ምግቢና ሻወሩ ሰጂና ነቃ ብለሽ ከዛ በኋላ እናውራ። የእኔ ቆንጆ በእናትሽ እንደዚህ ቢሆን ምንም የምታመጪው ነገር የለም።
ምንም አይስተካከልም እኮ ምንም ነገር አልፈልግም። ምግብም መብላት አልፈልግም። ምንም ነገር እኔ እኮ እህቴ አንቺ ነሽ አይደለም የምትረጂኝ። ጊዜ ያስቢበት እህቴ አንቺ ነሽ የምትረጂኝ። አለሁሽ ከጎንሽ ነኝ። ብዙ ነገር ያልሽኝ አንቺ ነሽ አይደል? ለምንድን ነው ዛሬ ከጎኔ የማትሆኚው? ለምንድን ነው ዛሬ ከኔ ከወሰንኩት ውሳኔ አብረሽ የማትሆኚው? እሺ እኔ ማን አለኝ? እንደሚከብድ እኮ ስላልተረዳሽ ነው። ማን አለኝ እህቴ? ማን አለኝ? በቃ እሺ አንድ ያለሽ አንቺ ነሽ። አንድ ያለሽ የምትለየው አንቺ ነሽ። ኦኬ እሺ እኔ ልጥፋ? ምንድን ነው ፕላናችሁን? ያልገባኝም ቢያንስ ትረጅኛለሽ እህቴ በእናትሽ። እሺ ምንድን ነው የምትፈልጊው? ንገር። ምንድን ነው እንኳን እሱን ላግኘው እኔ ከእሱ ጋር መሆን ነው የምፈልገው። ለምንድን ነው የማይገባሽ? እሺ በህይወትሽ ምንም አይነት ውሳኔ ይኸውልሽ፣ ከዚህ በኋላ ምንም አይነት ኃላፊነት አልወስድልሽ። ችግር የለውም። እርግጠኛ ነሽ በዚህ? እርግጠኛ ነኝ። አልጎዳም። በቃ እህቴ በእናትሽ አልጎዳም። ይሄንን ብቻ እሺ ወይ በማራትስ ማን ነው የሚረዳው? ማን ነው እሺ ፍርሃት ምንም የሚረዳው? አይፈጠርም። ዛሬ ልኑሮ ነገም እንደሚፈጠር ምን አውቃለሁ? ይሄንን በቃ እሺ በይኝ በእናትሽ እሺ በይኝ እህቴ። እሱን ማግኘት እፈልጋለሁ። ስልኬን ሁላ አገኘሁት አሁን ነው። ምን ያህል ውስጥ እየተረበሸ እንደሆነ ግን ታውቂያለሽ? እሺ ልበላት እምቢ ልበላት የሚለው ነገር ራሱ በጣም ጥሩኛል። እሺ ቢዝ ምንድነው ማድረግ ያለብኝ? በእናትሽ እሺ በይኝ እሺ በይኝ ዛሬን ብቻ በእናትሽ እሺ በይኝ። እኔ እሱን ማግኘት ነው የምፈልገው። እሱን ማግኘት ነው የምፈልገው። እሺ እኔ ልውጣ? ደውይለት በቃ። እሺ አትውጪ፣ ምንም አትሁኝ። እኔ አንቺ ምንም እንድትሆኝ አልፈልግም እኮ እሱን አገናኝ። በቃ እሱን ነው የምፈልገው። እሱን ጥሪልኝ። እሺ እጠራልሻለሁ። እሱን ነው የምፈልገው። ጉንዱ አታርቅሽ። እሺ ታክሲ አንቺ እንድትጎጂ አልፈልግም። እሺ ጉንዱ እንድትጎዳ ካልፈለግሽ እንድትጎዳ ካልፈለግሽ አብረሽኝ ይመጣ ጠራዋለሁ። ታክሲ ታክሲ እሺ ነው ምግብ ትበያለሻል? ራስሽን ትጠብቂያለሽ? እሺ ቃል ግቢልኝ። እሺ እገባልሻለሁ። እሱን ብቻ ጥሪልኝ እህቴ። እሱን ከጠራሽልኝ ምንም ነገር አደርጋለሁ። ጠራዋለሁ። እሺ እሱን ጥሪልኝ በቃ። እጠራዋለሁ። እሺ ጥሪ። ልክ ልሁን አልሆን ራሱ የማውቀው ነገር የለም። ግን እሺ እህቴ በቃ በጣም ያስጨንቅሽ። እፈልገዋለሁ ደውዬለት። ከዛስ እሺ ምንድን ነው የምታደርጉት? ይምጣ በቃ። እኔ እሱ ማግኘት እፈልጋለሁ። አሁን ማንም የለም። በቃ ጥሪ። ሄሎ ማርክ፣ ሰላም ነው? ፊራ ነኝ የቤዛዊት። እንዴት ነሽ? አይ በሰላም ነው። ቤዛ ትንሽ አይ ምንም ችግር የለውም ካላገኘው ምናምን ብለኛል። ምንም አልሆነችም። አንተ ማግኘት ፈልጋ ነው አስቸግረኝ። ቤት ነሽ? ያው ሰራሽ ደስ አለሽ? አንድ ነገር ልልሽ፣ እኔ በዚህ ብቻ ደስተኛ መሆን አልችልም እህቴ። ማርያምን ነው የምልሽ። እኔ በእንደዚህ አይነት ነገር ደስተኛ መሆን አልችልም። እኔ እዚህ ቤት መኖር አልፈልግም። እኔ እዚህ መሆን አልፈልግም። በቃ እህቴ፣ እኔ ምንም እንደምትይኝ አላውቅም፣ ግን እኔ እዚህ መሆን አልፈልግም። እሱ ሲመጣ እኔ ከእሱ ጋር መሄድ ነው የምፈልገው። እዚህ መሆን አልፈልግም። በእናትሽ ይሄንን ብቻ አድርግልኝ። ይሄንን ብቻ ተባበሪ። እዚህ መሆን አልፈልግም እህቴ፣ በእናትሽ እዚህ መሆን አልፈልግም። እሺ የምርሽ ነው? ማርያም ምን ፈልግሽ ነው? እሺ ከዚህ እንዴት ትፈቅጂልኛለሽ? ቃል እገባልሻለሁ። እሺ አትዘኝብኝ። ያዝነሽብኝ መሄድ አልፈልግም እኮ አይደል እኮ መለሳለሁ። በቃ ነገሮች ሲስተካከሉ መለሳለሁ። ምክንያቱም በእንደዚህ አይነት ሁኔታ ማንም ሀሳቡን ሊቀይርልኝ አልችልም። ማንም ሀሳቡን አይቀይርም እህቴ። ከዚህ መሄድ ነው ያለብኝ። በቃ እኔም እየተጎዳሁ ነው። እንድጎዳ ትፈልጊያለሽ? ከዚህ መቆየት አልፈልግም። እሺ ቃል አስተካክል።
አማት ነው ምንም ማለት ነው። ካንተ ጋር መሄድ ይፈልጋል። ሱብ እዚህ ቤት መኖር አልፈልግም። ከዚህ በላይ ደግሞ ምንም አድርጌ ላስገድዳታለች። እሺ ነው ታማ ነው የት ነው የምወስድሽ? መሆን አልፈልግም። እዚህ መቆየት አልፈልግም። በቃ ከዚህ ቤት ውሰደኝ በእናትህ። እሺ ወስድሻለሁ። በቃ ልውጣ። ከማንም ጋር መጣላት ፈልጌያለሁ። እንትን ብትሆን ማለት ነው ያደረኩትን ነገር እንዲጸጽተኝ አታድርገኝ። እሺ በእናትህ እህቴ ነች። ምን አይነት እንትን ውስጥ እንዳለው ልነግርህ አልችልም። እና በቃ በእናትህ አደራ ነው የምልህ በእግዚአብሔር። ብርሃኔ 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 አንቺማ ለኔ ለኔ ብርሃኔ በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ